በሰቆጣ ግንባር፣ በአፋር ግንባርና በቤንሻንጉል ጉሙዝ ግንባር የሚል መረጃ አለ። በወልቃይት በኩል የህወሓት ኃይሎች አይመጡም የሚል ግምገማ አለ በአንዳንድ ኃይሎች ዘንድ። አብይ አህመድም በወልቃይት በኩል ህወሓቶች አይመጡም የሚል ግምገማ አለው። ስለዚህ በወልቃይት በኩል ትንኮሳ ላድርግና የህወሓት ኃይሎችን ስቤ ወልቃይት በማስገባት የአማራውን ኃይል በተለይም ደግሞ በዚህ በወሰንና በማንነት ስንስልብ ያለው የአማራ ኃይል በብዛት እንዳለ ይታወቃል። አብዛኛውም በወሰንና በማንነቱ እንደማይደራደር ቀይ መስመሮች እንደሆኑ ይታወቃሉ። ስለዚህ እዚህ ላይ ስቤ በማምጣት ከአማራ ኃይል ከፍዬ ወስዳለሁ የሚል እቅድ ነበር። ያንን እቅድ ለማሳካት ብልጽግና የጀመረው ትንኮሳ እንደሆነ ልክ እንደ ሰኔ 18 2018 በፋኖች እንደጀመረው በተመሳሳይ በወልቃይት የማድረግ አዝማሚያ። በነገራችን ላይ እዚህ ላይ ብልጽግና ይሄን ነው ያደረገው ስንል የህወሓት ኃይሎችም በእንደዚህ አይነት እውነት ውስጥ በተለይ ወደ ወልቃይት መስመር እንገባለን ብለው ቢያስቡ አሁን ባለንበት ነባራዊ ሁኔታ አጋርነት ትብብር በሚባልበት ደረጃ ወሰንና ማንነት ወይም ደግሞ ወልቃይትን ማዕከል ያደረገ ጠለምትን ማዕከል ያደረገ የፖለቲካ እንቅስቃሴ እናደርጋለን ቢሉ መጨረሻ የፖለቲካ ሞት እንደሚያውቁት ያውቃሉ። ከዛ በተጨማሪ እነ ኮሎኔል ደመቀ ዘውዱ እነ ፕሮፌሰር ዳኛቸው አሰፋ እንደሚደሰኩሩት አይደለም። የፋኖ ኃይሎች ትናንት አብይ አህመድ ምን ሲል ሰማ ነው? የአማራ ኃይሎች ወይም ደግሞ ለአማራ እንታገላለን የሚሉት ወልቃይት እንድንወስድ ፈቅደውልናል፣ ነገር ግን የከለከለን የፌዴራል መንግስቱ ነው እያሉ የትግራይ ኃይሎች እኛን ይከሳሉ የሚል መረጃ አጋርቷል። ይሄ ዝም ብሎ በቀላል የሚታይ ጉዳይ እንዳልሆነ በግልጽ ማስቀመጥ ያስፈልጋል። ይሄን እያለ ያለበት ዋነኛ ምክንያት በትናንትናው ዕለት ለሊት 11 ሰዓት ላይ ያስጀመረው ትንኮሳ አንደኛው ተከትላ ክፍል እንደሆነ ግን በግልጽ ማስቀመጥ ያስፈልጋል። ከዛ በተጨማሪ ይሄን የኃይል መፈታተሽ ልንለው አንችል መሳይ የኃይል መፈታተሽ አይደለም። ምክንያቱም የተለያዩ ግንባሮች ተመረጡ ግንባሮች እንዳሉ ይታወቃል። ብልጽግና እኮ በምዕራብ ጎንደር በኩል ወረራ ሊፈጸምባቸው ነው በሚል ለፋኖች ሳይቀር ዶክመንት አዘጋጅቶ እኮ በራሱ ሰዎች አጋርተዋል። አንዳንድ መረጃዎችን ይፋ ማናደርጋቸው ስለማይጠቅሙ ነው። ነገር ግን ዶክመንት አዘጋጅቶ በዚህኛው በኩል ይገባሉ፣ በዚህኛው ያደርጋሉ። የጠለምትን፣ የወልቃይትን፣ የበረሃትን ሌሎችን ቦታዎች በግልጽ በማስቀመጥ እንደዚህ አይነት ሙከራዎችና አዝማሚያዎች ይታያሉና የኃይል መፈታተሽ ልንለው አንችል። ብልጽግና ልክ ፋኖችን ትንኮሳ እንዳደረገው ራሳቸውን እቅድ እንዳይመሩ ሙከራ እንዳደረገው ሁሉ የህወሓት ኃይሎችን በራሳቸው እቅድ እንዳይመሩ የማድረግ እንቅስቃሴ እንደሆነ በግልጽ ማስቀመጥ ያስፈልጋል። ምናልባት አሁን ያለበት ሁኔታ ይታወቃል። የመስፋፋት ነገር አለው። ህወሓት ጦርነቱን ጀምሮት ቢሆን ዓላማው በዋናነት በአብይ አህመድ በኩል የተፈለገው የአማራን ህዝብ ከጎኑ ማሰለፍ፣ በአማራና በትግራይ መሀል ይመጣል የተባለውን አንድነት ወይም ደግሞ እየተሰራ ያለውን ትብብር ለማደፍረስና ለማሰናከል እንደሆነ ይታወቃልና ህወሓት ገፍቶ ሄደዋል ወይ? እንግዲህ ወራሪ ከሆነ ህወሓት ትንኮሳ አድርጎ ወልቃይትን ለመያዝ ካቀደም እንደው ጦርነቱ ገፋ ብሎ ወደ ወልቃይት ወደ ውስጥ የዘለቀበት ሁኔታ አለ ወይስ እዛው የተባለበት ቦታ ብቻ ነው ውጊያ እየተደረገ ያለው? እንግዲህ አብይ አህመድ ለይት ትንኮሳ ካደረገ በኋላ ውጊያው አልተስፋፋም። የከባድ መሳሪያ ልውውጦች ነበሩ። የክላሽ ውጊያ እንደነበረም ሰምተናል። ነገር ግን ውጊያው እንዳልተስፋፋ ታውቋል። አንደኛ ህወሓት ቀዳሚ ተኳሽ ቢሆን ኑሮ ወይም ደግሞ ውጊያውን ቢጀምር ኑሮ በአንድ ግንባር እንደማይጀምር ይታወቃል። በርካታ ግንባሮች አሉት። ራያ ግንባር ከፍተኛ የሆነ ኃይል ያለው የህወሓት ኃይል አለ። በሌሎችም ግንባሮች እንደዚሁ በተመሳሳይ እነዚያ ጭምር የሚጀመሩበት ነበር። አንደኛው በጣም አስቂኝ የሚያደርገው በአንድ ግንባር ብቻ ህወሓት ጦርነት ሊከፍት አይችልም። ከዚህ በፊትም ያየ ነው። በሰሜኑ ጦርነት ጊዜ በአንድ ግንባር አይደለም ሲዋጋ የነበረው፣ በተለያየ ግንባር ነው ሲዋጋ የነበረው። ይሄ ሾርት ሜሞሪ እንዳለን እንደዛ ምን መስለው ይመስለዋል። እና በዛ በኩል ሙከራ አድርጎ ከዛ በኋላ ውጊያው የቆመ በተለይም ደግሞ ፌደራል መንግስቱ እንደተቆጣጠረው ከዛ በተጨማሪ ደግሞ አንዳንድ የፖለቲካ ዘገምተኞች ከአብይ አህመድ ጋር ወሮና ዳራቸውን ያደረጉ በአማራ ስም የሚምሉ ለወልቃይት ብቸኛ እኛን ተቆርቋሪ የሚሉ ኃይሎች ደግሞ በዚህ ፕሮፓጋንዳና እንቅስቃሴ ውስጥ በሰፊው እያስተዋልን እንገኛለን። በነገራችን ላይ እንደው ወደ ኋላ እንነሳው እንችላለን። እነዚህ ኃይሎች እንደው ቆም ብለው ቢያስቡ ማለት እንፈልጋለን። ምክንያቱም አሁን ላይ የወልቃይትን ጉዳይ፣ የራያን ጉዳይ፣ የጠለምትን ጉዳይ፣ ሌሎቹንም ጉዳዮች በተመለከተ ከፋኖ በላይ የሚቆረቆርለት የለም። ፋኖ የወጣበት ዋነኛው ምክንያት የአብይ አህመድ አገዛዝ ለኛ ይጠቅመናል፣ የወሰንና ማንነት ጉዳያችን ምላሽ አይሰጠንም፣ ስለዚህ በአግባቡ ራሳችን አደራጅተን ተቀናጅተን ልናስከብር ይገባን ብሎ የወጣውን ኃይል ለህወሓት ርስት ሻጭ ርስት አስመላሽ የአብይ አህመድን ቃል አምነው የአብይ አህመድን የአማራ ሚዲያ ኮርፖሬሽን ንግግር ሊተነትኑልን የሚፈልጉ በርካታ ኃይሎች አሉ። በጣም አስቂኝ አስነዋሪም ነው። በነገራችን አማራ የህልውና አደጋ ገጥሞታል እየተባለ አማራ በሁሉም ግንባሮች ከፍተኛ ጫና አለበት እየተባለ ነገር ግን ከዛ በተቃራኒ መልኩ ከፍተኛ
ጫናዎች በአማራ ኃይሎች በተለይም ደግሞ በፋኖ ኃይል ከፍተኛ ጫና ለማድረግ ሙከራ እየተደረገ ነው። ይሄ ብልጽግና መንገድ ነው። ይሄ ብልጽግና አጀንዳ ነው። ይሄ ብልጽግና ስልታዊ መንገድ እንደሆነ ስትራቴጂ ነድፎ የሚንቀሳቀስበት እንደሆነ ግን በግልጽ ማስቀመጥ ያስፈልጋል። በወልቃይት በኩል ያለው ነባራዊ ሁኔታ አሁን ላይ ምንም በሚባል ደረጃ ተኩስ እንደሌለ ከቦታው ያገኘሁት መረጃ ያመለክታል። ሙሉጌታ እንግዲህ ነጠብጣቦችን ገጣጥሞ አንድ ስዕል ማየት የሚቻል ይመስላል። አብይ አህመድ ለረጅም ጊዜ ስጋት ላይ ነበረ። ጽምዶም ትብብርም የትኛውም ስም ይሰጠው እነዚህ ኃይሎች ተባብረው ከመጡ ከፍተኛ የሆነ የህልውና አደጋ ብልጽግና ይገጥመዋል የሚል በወታደራዊ ጀነራሎቹም በፖለቲካ አመራሮችም ሲገለጽ ነበረ። ያንን እንዴት ማኮላሸት አለብን የሚለው ስትራቴጂንም እንደዚሁ በየጊዜው ፍንጩን እያገኘን እኛም ስናጋለጥ እንደነበረ የሚታወስ ነው። አሁን ምክክር የሚሉት ቲያትር አዲስ አበባ ላይ እየተከናወነ ጦርነት ደግሞ ከፍቷል። ራሱ ነው የከፈተው። ምናልባት አንዳንዶች እንደሚሉት የምክክር ጉባኤውን ውሃ በላው፣ ውሃ ቸለሰበት ነው የተባለው። ይሄ በዓለም አቀፍ ደረጃ ለአብይ አህመድም ገጽታ መጥፎ እንደምታ እንዳለው ነው የሚገለጸው። ምክንያቱም ጦርነት እያካሄድክ በዚህ በኩል ምክክር ልታደርግ የምትችልበት ምንም አይነት ምክንያታዊ የሆነ ነገር ልታቀርብ አትችልም። ለማንኛውም የአብይ አህመድ እቅድ የአማራውን ህዝብ ጎትቶ እዚህ ጦርነት ውስጥ ማስገባትና ከህወሓት ከትግራይ ኃይሎች ጋር ማጋጨት እንደሆነ ይታወቃል። አንዳንድ እንቅስቃሴዎችንም እያየን ነው። በተለያዩ የአማራ አካባቢዎች አፈሳ ተጀምሯል። ኑ ወልቃይት ልትያዝ ነው፣ ወልቃይትን ህወሓት በኃይል ሊወስድ ስለሆነ ከተከዜ ዘብ ጋር አብራችሁ ተሰልፋችሁ ከመከላከያ ጎን ሆናችሁ ወልቃይትን አድኑ የሚል ቅስቀሳ በየከተማው እየተደረገ እንዳለም እያየን ነው። የአማራ ህዝብ አቋም ምን መሆን አለበት? በዚህን ጊዜ ላይ ህወሓት እንግዲህ የነበረው ከአማራ ህዝብ ጋር በአጠቃላይ በኢትዮጵያ ታሪክ ውስጥ ያለው ሚና ይታወቃል። ያንን እየመዘዙ እያመጡ አሁን ላይ የአማራ ህዝብም ከብልጽግና ጎን ተሰልፎ ህወሓትን እንዲዋጋ ሰፊ ቅስቀሳ እየተደረገ ነው። ይህንን ደግሞ በፊት አውራሪነት ከሚያደርጉት አንዱ የአማራ ተወላጅ የሆኑ በተለይም ደግሞ ከወልቃይት ጉዳይ ጋር በተያያዘ ሌላ ምንም ነገር የማይታያቸው ይሄ ብቻ የህልውና ጉዳይ አድርገው የወሰዱ ብዙ የፖለቲካ ሰዎችም አሉ፣ አክቲቪስቶችም አሉ። የአማራ ህዝብ ሚና ምን መሆን አለበት በዚህ ወቅት ላይ? አመሰግናለሁ መሳይ፣ ጥሩ ጥያቄ ነው ያነሳልኝ። የአማራ ህዝብ እንግዲህ አሁን ላይ የህልውና አደጋ ገጥሞኛም ብሏል። ስለዚህ የህልውና አደጋ የገጠመው ማህበረሰብ ከህልውናው የሚበልጥ የትኛውም አይነት አጀንዳ እንደሌለ በግልጽ ማስቀመጥ ያስፈልጋል። ያ ሲባል የአማራ ህዝብ ጥያቄዎች፣ የአማራ ህዝብ ቀይ መስመሮች ይጣሱ ማለት አይደለም። ከዛ በተጨማሪ ግማሽ የፋኖ ደጋፊ መሳዮች ነገር ግን የብልጽግና አማራዎች የአብይ አማሮች በርካቶች የሚጋሩት ሀሳብ ነው። አሁን በተጨባጭ እያየ ነው ያለነው ጉዳይ ይሄ ነው። የአብይ አማሮች በከፍተኛ ሁኔታ የወልቃይት ጉዳይ የአማራ ጉዳይ ሳይሆን የአንድ ሰፈር ያውም ደግሞ የአንድ አካባቢ ያውም ደግሞ የሆነ የጠባብ ቡድን እንዲሆን ለማድረግ በከፍተኛ ስራ ይሰራ ነው። ይሄ አገዛዙ ሴራ ነው። በዚህ ጉዳይ ላይ በእንደዚህ አይነት እንቅስቃሴ እየተንቀሳቀሱ ያሉ ሰዎችን ተው ማለት አይቻልም። ምክንያቱም አቅደውበት በጀት ይዘው ስትራቴጂ ነድፈው እየተንቀሳቀሱበት ያለ ስለሆነ እነዚህ ሰዎች መክረህ የምታድናቸው ሰዎች አሉ። ስማቸውን መጥራት የዛን ያህል አስፈላጊ አይደለም። አብዛኛው ሰው ማን ምን እየሰራ እንደሆነ ምን እያደረገ እንደሆነ ስለሚያውቃቸው ማለት ነው። በተለይ ጎንደርን ማዕከል አድርገው ከጎንደርም ደግሞ ወልቃይትን ለብቻው ኮርነር ለማድረግ ለማስመታት ከፍተኛ ስራ ይሰራሉ በነገራችን ላይ። ከዛ በተቃራኒ ደግሞ ሌሎችም በተመሳሳይ የወልቃይት ጉዳይ እንደዚህ የሚያጎሉት አክቲቪስቶች ለብልጽግና ተቀጣሪ የሆኑ ኃይሎች እንደሆኑ ባለመረዳት እንዲሁም ደግሞ አንዳንድ ጊዜም የአማራ ህዝብን ዋና ምሰሶዎች የሆኑትን እንደ መበሻሸቂያ በመቁጠር በርካታ ሀሳቦች ሲረጩን ይታያል። በዚህኛው በኩል እንግዲህ በብልጽግና በኩል ያሉትን መምከር አይቻልም። ምክንያቱም በራሳቸው መስመር እየተጓዙ ያሉ ኃይሎች እንደሆኑ ይታወቃሉ። ከአማራው ኃይል የመነጠል ወልቃይትን የአማራ ሳይሆን የአንድ ጠባብ ቡድን የፖለቲካ ማስፈጸሚያ የማድረግ ከፍተኛ ፍላጎት አለ። ከዚህ በፊትም እነ ኮሎኔል ደመቀ ዘውዱ እኛም የወልቃይትን ጉዳይ ነው የሚመለከተን፣ የደራ ጉዳይ የሌሎች ጉዳዮች አይመለከተናም፣ አሁን ካለው መንግስት ጋር ከብልጽግና መንግስት ጋር ያጣላናል ብለው መግለጫ የሰጡ ሰዎች ናቸው። እነማን ነው? ኮሎኔል ደመቀ ዘውዱ። በቃ የነሱ መንገድ በጣም አደገኛ እንደሆነ ይታወቃል። ነገር ግን አሁን ምን እያደረጉ ነው? ሌሎች የሚጽፉትን ሌሎች የሚናገሩትን ለዚህ ጠባብ ቡድን ፍላጎት የመሰባሰቢያ የመደራጃ እንደዚህ እየተባል ነው እንደዚህ እየተዘመተብን ነው የሚል ከፍተኛ የፖለቲካ ስራ ለመስራት ሙከራ እያደረጉ ነው። ይህ መንገድ ግን እንደምናዋጣ በግልጽ ማስቀመጥ ያስፈልጋል። እንግዲህ ቅድም አንተም አንስተዋል። ጎንደር ዩኒቨርሲቲ ማራኪ ካምፓስን ጨምሮ ሁሉም በሚባል ደረጃ ወያኔ ወልቃይትን ጎንደር ልትወር እየመጣች ነው በሚል በርካታ ሚኒሻዎችን የማሰባሰብ የዩኒቨርሲቲ ተማሪዎችን አባረው የሚኒሻ መሰባሰቢያ የማድረግ ተቋሙን በከፍተኛ ሁኔታ እየተሰራ እንዳለ ከአካባቢ ያገኘናቸው መረጃዎች ያመለክታሉ። ያ ብቻ አይደለም።
ከየወረዳ ያለው ሚሊሻ ከየቀበሌ ያለው ሚሊሻ ወልቃይት ሊወረር ነው ክተት የማለት ከፍተኛ እንቅስቃሴ አለ። በወልቃይት በኩል ወያኔ ከመጣ የመጀመሪያ የሚዋጋው ፋኖ እንደሆነ በእርግጠኝነት መናገር ይችላል። በዛ መስመር መምጣት ማለት አደገኛ መሆኑን ከዚህ በፊት ሲነገር የነበረ ነው። አሁንም በእንደዚህ አይነት መስመር እንመጣለን ካሉ አደገኛ ነው። ነገር ግን ናግ በማድረግ በመጎትጎት ትንኮሳ በማድረግ አብይ አህመድና የነ ኮሎኔል ደመቀ ዘውዱ የነጻድቃን ገብረትንሳኤ ቡድን ይህን ለመስራት ሙከራ እያደረገ ነው። ይህን የሚያደርጉበት ዋነኛ ምክንያት ቅድም አስቀምጠነዋል፣ አሁንም በግልጽ አስቀምጠዋለሁ። የአማራውን የፖለቲካ አጀንዳ የመነጠል የመከፋፈል በአንድ ላይ ተደራጅቶና ተቀናጅቶ የብልጽግናን አገዛዝ እንዳይመታ የብልጽግና አገዛዝ በኢትዮጵያ ነባራዊ ሁኔታ ነግሶ እንዲቆይ የማድረግ አዝማሚያ ነው። ይሄ ደግሞ የጥቅም ተጋሪዎች ናቸው። እኔ ሌሎቹ እንደሚሏቸው አልላቸውም። ነገር ግን አሁንም በተጨባጭ ከዚህ ከሰኔት ምናምን ሲሏቸው ደስ የማይላቸው ነገር አለ። ነገር ግን የአማራው ኃይል እንደዚህ ሲባሉ የሚከፋቸው ከሆነ ሌሎቹንም በአግባቡ ማክበር መቻል አለባቸው። ሌሎቹንም በአግባቡ መያዝ መቻል አለባቸው። ወልቃይትን ለብቻ ኮርነር አድርጎ ለአንድ አካባቢ በመስጠት የሚያድነው ማንም የለም። በነገራችን ይሄን በቤት ነው የምናስቀምጠው፣ በታሪክ የሚመዘገብ ቃል ነው የምናገረው። የአማራው ኃይል በጋራ ተባብሮ ጥራቶችን እያሴሩበት ያሉትን ኃይል ማሸነፍ እስካልቻለ በተለይ የብልጽግናን አገዛዝ እስካልጣለ ድረስ የሚከበር ወሰን፣ የሚከበር ማንነት፣ የሚከበር ህልውና የለም። ቀዳሚው የአማራው አደጋ አብይ አህመድ ነው። የአብይ አህመድን አገዛዝ ሲወገድ ሌሎች የፖለቲካ ኃይሎች ድርድር ህዝብ ቤትም ስናስቀምጠው ነበር መሳይ በግልጽም እንዳስቀምጠው የአብይ አህመድ አገዛዝ በወንበሩ እስካለ ድረስ አማራ የሚያስከብረው መሬት የለውም። የሚያጣው ግን በርካታ መሬት አለ። በነገራችን ላይ በሸዋ ጠቅላይ ግዛት፣ በወሎ ጠቅላይ ግዛት፣ በጎንደር ጠቅላይ ግዛት፣ በጎጃም ጠቅላይ ግዛት በብሔራዊ ምክክር ኮሚሽን እነማን ምን አስገቡ? የአማራውን መሬት ለመቀራመት የአማራውን ማንነት ለመቀራመት አዳዲስ አጀንዳ ነው የገባለት፣ አዳዲስ ሀሳብ ነው የገባለት። ይህን በአግባቡ አለመረዳት በፖለቲካ ዘገምተኛ በመሆን በአብይ አህመድ መንገድ እጓዛለሁ የሚል ኃይል ካለ እንደ አብይ አህመድ ግን እንደሚጠረቅ በግልጽ ማስቀመጥ ያስፈልጋል። የአብይ አህመድ መንገድ እከተላለሁ፣ የአብይ አህመድ መንገድ ያዋጣኛል፣ ይሄኛው መንገድ ያድነኛል የሚል ኃይል ካለ የፖለቲካ ሞት እየሞቱ እንደሆነ በግልጽ ማስቀመጥ ያስፈልጋል። ትናንት የገነቡትን ስማቸውን ዛሬ እንደ አሸዋ ካብ እየናዱት እንደሆነ ግን በግልጽ ማስቀመጥ የሚቻልበት ሁኔታ አለ። አሁን ላይ እኔ ለጎንደር ተወላጆች አጠቃላይ በተለይ ለጎንደር ተወላጆች ጥሪ ማቅረብ ፈልጋለሁ። የአማራን ፋኖ እንደ ከሃዲ፣ የአማራን ፋኖ እንደ ትግል ሻጭ፣ የአማራን ፋኖ እንደ ወሰንና ማንነት ሻጭ የሚደረገው ቅስቀሳ አደጋ ነው። ለማን? ለዛው ማህበረሰብ ትክክል አይደለም። የአማራ ፋኖ ማለት እና አርበኛ ሀብቴ ወልዴ እና አርበኛ ሳሙኤል ባለድል እና አርበኛ ደረጀ በላይ እና አርበኛ ዮሐንስ ንጉሱ እና አርበኛ አስቻለው በለጠ ያሉበት ጭምር ነው። እነዚህ ትግል ሻጭ አይደሉም። ወንድሞቻችሁን ነው እየካዳችሁ ያላችሁት ማለት ፈልጋለሁ። ትክክል አይደለም። የአማራ ፋኖ ብሔራዊ ንቅናቄ የሚባለው የአንድ ሰው ወይም ደግሞ የሁለት ሰው አይደለም። የእነዚህ አመራሮች ድምር ውጤት ነው። ዘመነ ካሴ፣ ሄኖክ አዲሴ፣ ዋርካው ምሬ ወዳጁ፣ ሻለቃ መከታው ማሞ ለብቻቸው የሚሸጡት መሬት የለም። ለብቻቸው የሚያስከብሩት የአማራ ህልውና አደጋ የለም። የሚቀለብሱት የህልውና አደጋ የለም። ተከባብረው ተዋደው የወጡበትን ዓላማ በአግባቡ ሲያስፈጽሙ ነው። ከዛ ውስጥ ከአማራ ፋኖ ብሔራዊ ንቅናቄ በመገንጠል አንድን አካባቢ ለብልጽግና ለማስገበር የሚደረግ እንቅስቃሴ አለ፣ እየታየ ነው። ይሄን ነገር ትክክል አይደለም ተብሎ መከራከር ያለበት የመጀመሪያው ጎንደር ተወላጅ ነው። ወሎ ላይ በተመሳሳይ ችግር ካለ መሟገት ያለበት የወሎና አካባቢ ልጅ። ምክንያቱም ሌሎቹ ሲናገሩት እንደዚህ ተባልን ብለው ለመደራጃ እየተጠቀሙበት ስላየሁት ነው፣ ስላስተዋልኩት። አሁንም ቆም ብሎ ማሰብ ከገጠመን የህልውና አደጋ አኳያ እያንዳንዱን ነገር መገምገም ያስፈልጋል። ፋኖዎችን በትክክል መረዳት ያለባቸው እውነት ቢኖር የህልውና ታጋይ ይምሰሉ። በነገራችን ላይ መሳይ በርካታ ብልጽግና አጀንዳ ይሰነዝራል። በዛ ጉዳይ ላይ ተከታትሎ የብልጽግናን አጀንዳ ማምከን ጉዳይ የፋኖ ኃይሎች በተለይ አፋብን እንደተቋም ዘገምተኛ ሆኗል፣ የፖለቲካ ዘገምተኛ ሆኗል። ትክክል አይደለም። ብልጽግና በየዕለቱ በሚባል ደረጃ በአማራ ህዝብ የፖለቲካ እንቅስቃሴ ላይ እያቀረሸ ፖለቲካውን ወደኋላ ለመመለስ እንቅስቃሴ እያደረገ አፋብን ግን እንደ ተቋም አክት እያደረገ አይደለም። ትክክል አይደለም። የፋኖ ኃይሎች እንደዚህ እያደረጉ ነው ብሎ ሲናገር ልክ አይደለም ተብሎ በአግባቡ